ተመልካቾቻችን ተመልሰናል። አሁን ደግሞ ቀጥታ ወደ ክነሰት አባልና ዶክተር ጸጋ ፈንታውን አልፋለሁ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም አድማጮች ተመልካቾች። አቶ ተስፋዬ መስመር ላይ ካለ ጤና ይስጥልኝ። ጤና ይስጥልኝ አቶ ተስፋዬ በድጋሜ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ የክነሰት አባል ዶክተር ጸጋ፣ መቼ ነው ምርጫው የሚሆነው? በመስከረም ነው ወይስ በጥቅምት ነው? እንግዲህ ከሁለቱ አንዱ ነው። መስከረም ሊሆን ይችላል፣ ጥቅምት አያልፍም። ትክክለኛ በጥቅምት ማለፍ ያለበትም ህጉ ነው። ከዛ በፊት እናንተ ልታስቀድሙ ነው መንግስታችሁን። አሁን የጥምሮ መንግስት ምንም ህግ እየደነገገ አይደለም። እርስ በራሳችሁ እየተጣላችሁ ነው። ሻሶችና ጉዳት እስራኤል እየደገፋችሁ አይደለም። ክነሴት ውላችሁ መሄዳችሁ ነው እንጂ ህግ እየደነገጋችሁ አይደለም። እንዴት ዶክተር ጸጋ? የሚገርምህ አሁን ያለሁትኝ የትምህርት ኮሚቴ ውስጥ ህግ እየተደነገገ እዛ ውስጥ ነው ያለሁትኝ። ምናልባት በኮሚቴ ደረጃ ምናልባት ታረጉ ይሆናል፣ ግን በምልአተ በማለት ጉባኤው ላይ ያስተላልፋችሁ አይደለም ህጎችን? አሉ ህግጋት ትላንትና ማስተላልፈናል። ዛሬ ምሽትም አሉ ህግጋቶች አሉ፣ ግን እንደ በፊቱ አይደለም። አንተ ታውቀዋለህ፣ እንደ በፊቱ አይደለም። በጣም አነስተኛ ነው ማለቴ። በስምምነት የሚሆኑ ህግጋቶች ወይም ደግሞ መፈጸም የምንፈልጋቸው የተጀመሩ ነው እንጂ አዳዲስ ህግጋቶች የሉም። ዩሊ ኤደልሽታይንን አባራችሁ ቦዓዝ ቢስሙትን የሾማችሁበት ህግ በተለይ የሃይማኖት አክራሪዎችን እነሱን ውትድርና እንዳይሄድ ለማድረግ የሞከራችሁት ህግ ደግሞ ተመልሶ ወደ ማቀዝቀሻ የገባ ይመስላል። በመጀመሪያ ደረጃ ዩሊ ኤደልሽታይንን አላባረር ነው፣ ከስልጣኑ አባራችሁታል። ከስልጣኑ አባራችሁታል እኮ ፋክት እኮ ነው። ቦዓዝ ቢስሙትን ሾማችሁ እንዴ? ምን ማለት ነው? አቶ ሽሎሞ ከኮሚቴ ሊቀመንበርነት አላባረራችሁትም እንዴ? አኒፎ ይገርምህ አቶ ሽሎሞ፣ ሀጥባ ላይ ሁኜ ነው የማነጋግራችሁ ድምጽ እየሰጠሁ። የትምህርት ኮሚቴው ዩሊ ኤደልሽታይንን አላባረር ነው። ዩሊ ኤደልሽታይን የሊኩድ አባል ነው። በሊኩድ አባልነቱ የጸጥታ ጥበቃ ኮሚቴ የውጭና የጸጥታ ኮሚቴ ሊቀመንበር ነበር። ያሰብነውን ማፋጠን አልቻለም። ስለዚህ አባረራችሁት። ስለዚህ ዩሊ ኤደልሽታይንን እናንተ እንደፈለጋችሁት የህጉ በፈለገው መሰረት እናንተ ባላችሁት መሰረት አለመሄዱ ዩሊ ኤደልሽታይን እናንተ እሱን በሊኩድ አባላት ስብሰባ ተቀይሮ በቦዓዝ ቢስሙት ተሹሞ ቦዓዝ ቢስሙት ደግሞ ይህን ህግ ለማስፈጸም በጠቅላይ ሚኒስትሩ በሚሰጠው መመሪያ መሰረት ለማድረግ ሞክሮ ነበር፣ ግን አልተሳካም። ተመልከት እንዴት ነው የግራ ክንፎች የምታዩትና እኔ ፋክትን የጠየኩት የተናገርኩት ነገር ውሸት ካለ ንገሪኝ። ኖ አይደለም። ትልቁ ችግር ልንገርህ አቶ ሽሎሞ፣ መንግስት ይመረጣል። የተዋቀረው መንግስት በምርጫው መሰረት በህጉ መሰረት ህግጋትን ይደነግጋል። ኦፖዚሽን ወይም ተቀናቃኞችም እንደዛው ይሞክራሉ መንግስትን ለመጣል። በእኛ በኩል የምናቀርበውን ህግጋት ማጽደቅ እንፈልጋለን። ስለዚህ ለዚህ ለማንፈልገው ሂደት ለማሟላት የማይረዳን ከሆነ የኮሚቴው ሊቀመንበር የመቀየር መብታችን ነው። በዛ ምክንያት ነው ዩሊ ኤደልሽታይን የተቀየረው። እኔ እኮ የጠየኩሽ ዩሊ ኤደልሽታይን እንደዛ በዛ መስፈርት እናንተ ብትቀይሩትም ቦዓዝ ቢስሙት ቢቀጥልም ግን መጨረሻ ላይ ውጤታማ አልሆናችሁም ነው ያልኩ እኮ እኔ። ተስፋ አደርጋለሁ። ተስፋው ምንድን ነው? ውጤት ይገኛል ብዬ ጠብቃለሁኝ። ካልሆነም ደግሞ ተመልከት፣ የዲሞክራሲ ጨዋታ አለ። በዲሞክራሲ መሰረት ሞክራለህ። ብዙ ድምጽ የማይገኝ ከሆነ ያንን ህግ ለድምጽ መስጠት አታመጣውም። እኛ ኦፖዚሽን አይደለንም፣ እኛ ስልጣን ላይ ያለንን። ይሄ ነው ትልቁ ነገር ያለው ትልቁ ጨዋታ። እና እንዴት ልበልህ፣ የሀሪዲዎቹ ውትድርና ማገልገል የሚለው ዛሬ የተጀመረ አይደለም አቶ ሽሎሞ። ይሄ እኮ የፖለቲካ ነው እንጂ በእውነት እነሱ ተመልምለው እንዲያገለግሉ ፈልጎ አይደለም። የግራ ክንፎችም እኮ ዛሬ አይደለም እኮ ፖለቲካን የሚያውቁት፣ እድሜ ልካቸውን የሚያውቁት ነው። ነገር ግን ዶክተር ጸጋ እዛ ክነሴት ውስጥ የትምህርት ኮሚቴ ስብሰባ ላይ ያለሆነች ነው። እሺ ቀጥል። የትምህርት ኮሚቴ ስብሰባ ላይ ነው ያለሁት። የሚገርምህ የከፍተኛ ትምህርት ተቋምን በተመለከተ ነውና
ድምጽ መስጠት አለብኝ የኮሚቴው አባል ስለሆንኩኝ። ይሄ ነው ብዙ የሚያነጋግር ያለ። ከዛ ውጪ ተመልከታቶ ሽሎሞ ይሄ መንግስት 4 አመት ይሞላል ብሎ ይጠበቅ አልነበረም። 4 አመት ሞላል። በጣም የሚደንቅ ነው። ከዛ በፊት 5 ጊዜ ምርጫ ተካሂዷል። በ3 አመት ተኩል ጠቅላይ ሚኒስትሩን ለመጣል በጠቅላይ ሚኒስትሩ ጋር አንቀመጥ መንግስት አናዋቅርም ብለው እና ይሄ በሙሉ የሚያመለክተው መንግስትን ለመጣል ብቻ ሳይሆን ናታንያውን ጠቅላይ ሚኒስትሩን ከስልጣን ለማውረድ የሚካሄደው ጥረት አልተሳካም። ዶክተር ጸጋ የእናንተ መንግስት በዚህ 3 አመት ውስጥ በጦርነት ተወጥሮ የቆየ መንግስት እንጂ ብዙ ውጤት ያመጣ መስሎ አይታይም። በ7 ቀን 10ኛ ወር በእናንተ ጊዜ ነው የሆነው እና እንዴት 4 አመት እኮ እናንተ ጊዜ ልትጨርሱ የቻላችሁ ራሳችሁን አንዱ ባንዱ በመደገፍ ነው እንጂ በህዝብ ግምገማ በሚደረገው ብዙ ውጤታማ ሆናችሁ አይደለም። በመጀመሪያ ደረጃ ማስተካከያ እሺ እርማት ማስተካከያ መንግስቱ የኛ መንግስት ብቻ አይደለም የሁላችን መንግስት ነው። የመረጠው ያልመረጠው መንግስት ነው። በዲሞክራሲ መንግስት ከተመረጠ በኋላና ያንተ መንግስት ነው ለማለት ፈልጌ ነው። እሺ ትክክል ነው። ተቀብያለሁ እርማቱን። እሺ እንግዲህ በዚህ ቀጥልና ፖለቲካው ጨዋታ ታውቀዋለህ። ይሄ መንግስት ጦርነቱ እንደሆነ ይወድቃል ተብሎ ነበር የተጠበቀው። ነገር ግን እንደማይወድቅ አውቀናል። እንደውም የበለጠ ተጠናከርነ። ከ64 መቀመጫ ወንበር ወደ 68 ደረስነ። ኦኬ እና ይሄ ነው ራሱ ውጤታማ ሊያሰኘው የሚችለው ይሄ ነው ማለት ነው ዶክተር ጸጋ ነው ወይስ ማለት መግዛት ማለት እኮ የሚገደነገው አሁን በተለያዩ በጦርነቱ ለምሳሌ የሚያሉትን ውጤቶችን በመናይበት ጊዜ በአዛም በሊባኖስም በኢራንም ነገር አለ ውዝፍዝፍ እንዳለ ነው ያለው ዶክተር ጸጋ አንድ የታሰረ ነገር ውጤት ያየነው ነገር መስሎ አይታየኝም እና ሙሉ በሙሉ ውጤታማ ነን ለማለት በእርግጥ ገና እስካሁን ድረስ ክፍት የሆኑ ነገሮች አሉ። ገና እስካሁን የምናያቸው ነገሮች በጣም ውጤታቸው የሚያስደንም መስሎ አይታየኝም። አቶ ሽሎሞ ከይቅርታ ጋር መቀጠል አልቻልኩም። ድምጽ መስጠት አለብኝ። ኦኬ እሺ አቶ እሺ